يا حافظ القرآن يا فخر الأمم، وبالإسلام نسمو نحو القمم. هو الحق نور يحشد الهمم، بجند المساجد رأس الهرم. سلك المؤمن طريقه بهداية نور الإيمان، في المسجد صلى وتعلم وسلاحه حفظ القرآن. سلك المؤمن طريقه بهداية نور الإيمان، في المسجد صلى وتعلم وسلاحه حفظ القرآن. كبر نادى بسم الله، إسلام التقوى مغلى، بحلقات الصحوة أمضى آيات الذكر البرهان. بحلقات الصحوة أمضى آيات الذكر البرهان. سلك المؤمن طريقه بهداية نور الإيمان، في المسجد صلى وتعلم وسلاحه حفظ القرآن. سلك المؤمن طريقه بهداية نور الإيمان، في المسجد صلى وتعلم وسلاحه حفظ القرآن. أتقن معاني التجويد، رتل قرآن التوحيد، من تفسيره كان يزيد ما أجمل ذكر الرحمن. من تفسيره كان يزيد ما أجمل ذكر الرحمن. سلك المؤمن طريقه بهداية نور الإيمان، في المسجد صلى وتعلم وسلاحه حفظ القرآن. سلك المؤمن طريقه بهداية نور الإيمان، في المسجد صلى وتعلم وسلاحه حفظ القرآن. كبر وكبرت فيه النخوة، نخوة خالد وقت الشدة، بتعليم الدعوة مضى مسجدنا أخرج فرسان. بتعليم الدعوة مضى مسجدنا أخرج فرسان. سلك المؤمن طريقه بهداية نور الإيمان، في المسجد صلى وتعلم وسلاحه حفظ القرآن. سلك المؤمن طريقه بهداية نور الإيمان، في المسجد صلى وتعلم وسلاحه حفظ القرآن. في سبيل الله الجبار عقد العزم والإصرار، جيل التحرير والمسرى والزينة تاج الوقار. جيل التحرير والمسرى والزينة تاج الوقار. سلك المؤمن طريقه بهداية نور. بسم الله الرحمن الرحيم، الحمد لله رب العالمين، الصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي። أما بعد የተከበራችሁ ወንድሞቼ እህቶቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ረጅም ጊዜ ሆኗል አማርኛ ሳልገባ፣ ስፔሻሊ ደግሞ በዳዕዋ ማለት ነው። አሁን ደግሞ ዛሬ በተለያየ ሁኔታው መናገር ፈልጋለሁ። አርስቴ እንዳያችሁ ማለት ነው የእስላምና የሙስሊም ጥላቻ በአካባቢያችን በጣም እየበዛ እየሄደ ነው። ይሄ ደግሞ የሚገርም አይደለም። ረሱል ሰለላሁ ዐለይሂ ወሰለም ነግሮናል። በዛ በሐዲሱን እንጀምራለን ማለት ነው። ለምንድን ነው እንደዚህ የሆነ? ደግሞ እኛ እንደ ሙስሊም በሀገራችን ተከብረን መኖር አለመቻላችን ከአሁኑ ሳይሆን ከድሮ ጀምሮ ማለት ነው። የኢትዮጵያ ሙስሊም እንዳለ ማለት ነው የተወሰነ በተለያየ ቦታ ደግሞ ከሁሉም የባሰ አለ ማለት ነው። እኛ ሁሌ መምሪያችን ማለት ነው ቁርአኑ ሱና ነው። አላህ Subhanahu Wa Ta'ala በቁርአን ሁለት ነገር ከረሱል ሰለላሁ ዐለይሂ ወሰለም ሲነግረን ሁለት ነገር ትቼ ሄዳለሁ እነሱ ከያዛችሁ ምንም አትጠፉም ብለዋል። ኪታቡላህ ወሱነቲ ብለዋል። ኪታቡላህ ከያዝን ሱነቱ ረሱል ሰለላሁ ዐለይሂ ወሰለም ከተከተልን እኛ እንደ ሙስሊም ማለት ነው እንደ ኡማ ኢስላሚያ
በአሁኑ ሰዓት በዓለማችን በሙሉ በአካባቢያችን ብቻ ሳይሆን በዓለማችን በሙሉ እንዳለ የሙስሊም ጫና እያየነው ነው በሁሉም ሀገር ማለት ነው። እዚያ በስዊድን ምሳሌ ያለፈ ጊዜ ቁርአን እያቃጠሉ ዲሞክራሲ ተብሎ እስካሁን ድረስ በመንግስት ታጅቦ ሰውየው እያቃጠለ ነው። በቃ ሙሉ ሙስሊም እዚህ ያለ በጣም ልቡ እየተሰበረ በዛ በሙስሊም ያለው ቦታ እየሄዱ ቁርአን እያቃጠሉ ናቸው። እና ሌላ ቦታ ደግሞ በጦርነት ቢሆንም እያየነው ነው። ሙስሊም የበዛበት ሰፈሮች ብዙ ችግር እየደረሰባቸው እየሞቱ እየተገደሉ ብዙ ግፍ እየደረሰባቸው ነው። እኔ በፊትም የትግራይ ህዝብ ተጨቁነዋል ብዬ ሲወጣ ማለት ነው ስታገል ለህዝብ ብዬ የወጣሁት በአሁኑ ሰዓት እኔ ሙስሊም ትግራዊቲ ወይስ የትግራይ ሙስሊም ብቻ በመሆኔ በጣም የሚያሳዝን መልክ ጫና እንደ ሰው እንዳልሆነ አንድ ሙስሊም ሰው እንዳልሆነ የሚደረግ ያለ በላይ በእኔ ላይ እንትን መጠቆር የሚደረግ ያለ ስሜ እንዲጠቆር እንደዚህ ብላለች የተባለ እኔ ለህዝብ ትግራይ ከማንም በላይ ተታግያለሁ ማለት ነው። በሁሉም ሚዲያ ወጥቼ እንዲሁም በኢትዮጵያ ሚዲያ ራሱ እንደ ባንዳ ተቆጥሬ በነ ጀማል ሱሌማን ወጥቻለሁ። ምክንያቱም መንግስት ቢሆን ህወሓትን ቢሆንም የህዝብ ትግራይ ስለመረጠው መጠሪያው ስለሆነ በሱም ድጋፍ አሳይቼ ነው የወጣሁት። ለምን ህዝብ ትግራይ በመጥፎ ሁኔታ ስላለ ማለት ነው። መጨረሻ ላይ ግን ሙስሊም ብቻ በመሆን የትግራይ ሙስሊም ተበድለዋል፣ መብት ይከበርለት፣ የትግራይ ሙስሊም በጣም ተጨቁኗል ከድሮ ጀምሮ፣ ታሪኩ ተዛባ፣ የነጃሺ ታሪክም ይሁን የሙስሊም ታሪክም እዛ ተዛብተዋል ብዬ መናገር ከጀመርኩ በኋላ ግን በጣም በእስላምነቴ እየተደበደብኩ ነው ያለሁት። ምንም አይደለም። ምክንያቱም አላህ Subhanahu Wa Ta'ala እኛ ነግሮናል፣ ኢስላም ነግሮናል ለተብለውና بشيء من الخوف والجوع ونقص من الأموال والثمرات وبشر الصابرين الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون። ስለዚህ እኛ ብዙ ትግል እንደሚያስፈልገን ዋና ትግላችን ደግሞ በዲናችን መቆየት ማለት ነው። በተውሂዳችን መቆየት ያስፈልገናል። ለምን ሁላችን ወደ አኺራ ወደ አላህ Subhanahu Wa Ta'ala መመለሳችን ስለማይቀር እቺ ዱንያ ለሁላችን ፈተና ናት። እንደምታውቁት ወማል ሐያቱ ዱንያ ኢላ ለዒብ ወለሁ ተብለናል። በትክክል ለመብትን ለምንም መታገል አለብን። ግን መጨረሻ ላይ ወደ አኺራ ስለምንሄድ የአኺራችን ነው ዋና ማሰብ ያለብን። በኢማናችን መቆየት፣ በዲናችን መቆየት። እኛ በዲናችን ለመስፋፋት ማንችልበት ቦታዎች ሀገሮች እንደ ሙስሊም እናንተ ማይኖሪቲ ናችሁ ትናንሾች ናችሁ እየተባለን ረጅም ጊዜ ሆነዋል ማለት ነው። እስከመቼ ነው እንደሱ የሚሆነው? እስከመቼ ነው ሙስሊም እየተጨፈጨፈ ወይ ደግሞ እየተረገጠ መኖር እንዳለበት? ሱብሃንአላህ በጣም ያሳዝናል። እና ወደ አላህ Subhanahu Wa Ta'ala ሁላችን መመለስ አለብን። ምክንያቱም ሞቱ አይቀርም። ሞቱ የማይቀር ከሆነ ደግሞ በሸሃዳ መሞት ይሻለናል። አሁን ትናንት በወለጋ ሙስሊሞች የተገደሉ በጣም ያሳዝናል። አላህ ሸሃዳ ያርግላቸው። በሌላ ቦታም እንደሱ። አሁን ማን ገዳይ ማን ተገዳይ ለምን ተገደለ እንዳለው ረሱል ሰለላሁ ዐለይሂ ይመጣል፣ ዘመን ይመጣል። የክثሩ فيه الهرج والمرج እነዚህ አሁን ያለው ማለት ነው። በዛም ይገደላል በዛም ይገደላል። ማን ገዳይ ማን አልተገደለ በጣም እንትን የተደባለቀ ሁኔታ የተደባለቀ ኢንፎርሜሽን ሰው ይዋሻል። ብዙ ነገር እየተደረገ ነው። እና እኛ ዋና በሸሃዳ መሞታችን ነው ዋና ማሰብ ያለብን። ምክንያቱም ኢማን እና ኩፍር አይገናኝም። ከካፊር ጋር ለዱንያ ራሱ እኛ በኢማናችን ነው ዋና መወዳደር ያለብን እንጂ በኑራችን አይደለም። በኑሮ እንደማንም በታች ልትኖር ይችላል። ኢማኑ ግን ከማንም በላይ ሌላ ኢማን ጥሩ የሆነ ነው አብነት ማድረግ ያለብን። ስለዚህ አገራችን ደግሞ የሁሉም የሆነ አገር ያለ ለሙስሊሙ ግን እስካሁን ድረስ አልተመቸውም። እስካሁን ድረስ
በቃ መጤ እየተባለ ብራሪ እየተባለ ሙስሊም እነዚህ ሙስሊም ይሄ የሙስሊም ልጅ ምናምን እየተባለ ብዙ ችግር አሳልፈዋል። ለዛ ግን እኛ አላህ Subhanahu Wa Ta'ala ነግሮናል በቁርአን። ረሱል ሰለላሁ ዐለይሂ ወሰለም ደግሞ ለዲኑ ስንት ችግር እንዳሳለፈ ሁላችን እናውቃለን። ሰሃባዎች ስንት ችግር እንዳሳለፉ በጊዜያቸው በብራቸው በወቅታቸው አሳልፈው ለእስልምና እንዴት እንደሰሩ ሁላችን እናውቃለን። ስለዚህ እኛ አንዳንድ ነገር ጥንቃቄ አድርጉበት የተባልን በእስልምና ደግሞ ማሻአላህ ታውቃላችሁ በአሁኑ ሰዓት ዕልሙ በጣም ሁሉ ሰው ያውቃል። በሁሉም ቋንቋ ኦልሞስት አለ። በአማርኛ፣ በትግርኛ፣ በእንግሊዝኛ በሁሉም ቋንቋ ዕልም የማያውቅ ሰው አለ ማለት በጣም ይከብዳል። ግን ዕልም ስላወቀ ደግሞ በትክክለኛ እስልምና ቆመዋል ማለት አይደለም። ምክንያቱ ብዙ የጣኢፋ የተለያየ የበዛበት ጊዜ ነው። ስለዚህ ትክክለኛ ዲኑ የሚለው ቁርአን የሚለው ሱና የሚለው መምሪያዎች ነው መከተል እንዳለብን ወደ ኪታቡና ወደ ሱና መመለስ አለብን። ያ ነው የሚያድነን ማለት ነው። ያሁን የሚታይ ያለ ደግሞ እኛ ለማወቅ ማለት ነው ሙስሊሙ ኡማው በአለም ላይ በጣም ብዙ እያለ ለምንድን ነው እንደዚህ ሁኔታው የሆነ? ኢትዮጵያ አሁን ሙስሊም ቀላል ሙስሊም አይደለም በሙሉ ግን ምንም አቅም የለውም። ሁሌ እየተጨፈጨፈ ሁሌ ድምጻችን ይሰማ ብሎ ይሁኑ ሌላ አሁን እኛ የትግራይ ሙስሊም ደግሞ ድምጻችን ይሰማ እያልን ነው። ሁሉም ድምጼ ይሰማ መብቴ ይከበር እያለ ነው። ግን ሁሌ እየተጨፈጨፈ በሌላ ምክንያት ጦርነት እንትን ተነስቶ ለምን ሙስሊም ይሞታል? በትግራይ አሁን ሳይነሳ በፊት ፕሮፓጋንዳ ያደረጉት አንድ ሙስሊም አብይ አህመድ ሙስሊም መጥቶ ለየናንተ ሃይማኖት ያጠፋል ብሎ ነው በውሸት ፕሮፓጋንዳ የተዘረጋ ትግራይ ላይ። ለምን እንደሱ ይሆናል? ምን አስፈለገ? በሙሉ ጦርነቱ ወደ ኢስላም ለማጣጋት በተለያየ መንገድ ተሞክረዋል። በትግራይ ሚዲያም ይሁን በኃላፊዎችም ይሁን በሌላም ይሁን ለምን ወደ ኢስላም መጣጋት ተፈለገ? አብይ አህመድ ሙስሊም እንዳልሆነ ሁላችን እናውቃለን። ስም አብይ አህመድ ስለተባለ ትግራይ ላይ ይህን ሙስሊም አይገዛን እየተባለ የተፎከረ የተደረገ በአሁኑ ሰዓት ወደ ድርድር እየቀረቡ ናቸው። መጨረሻ ላይ ከአብይ አህመድ ቁጭ ይላሉ አይሉም አላቀም እናያለን። ሙስሊም ብሎ ትግራይ የሆነ ሁሉ ህዝብ ያነሳሱት ሙስሊሙ በሰላም ለመኖሩ የሚያሳቅቅ ሁኔታ አድርሰው አሁን ግን ድርድሩ ቁጭ ብለው ከአብይ አህመድ ይደራደራሉ አይቀርም። ስለዚህ በጣም ያሳዝናል። እኔ ሁሉም ኢትዮጵያ የሚተከሰት ያለ በሙስሊሙ በክርስቲያኑ በሁሉ በጣም መጥፎ ሁኔታ እየሄደ ነው። ስፔሻሊ ደግሞ አሁን ጥላቻ በሃይማኖት እየተነሳ ያለ ምንም ለማንም የማይበጅ ሁኔታ ነው። ስለዚህ እኔ የትግራይ የደረሰበት ሁሉም ችግር ለህዝብ ትግራይ የደረሰበት መጥፎ እንደሆነ ትክክል እንዳልሆነ ዓለም ወጥቼ ተናግሬ ያለው። አሁን ሙስሊም ብቻ በመሆኔ ግን እንደዚህ ብላለች ተብሎ ስሜ መጠቆር በትግራይ አክቲቪስት እየተደረገ የተከሰተ ያለ በጣም ያሳዝናል። እንደገና ደግሞ እኛ የሙስሊም መብት ብለን ብዬስ ጀምር ማለት ነው ለምን የሙስሊም ትግራይ መብት ጠይቀሽ ተብሎ አክቲቪስቶች ተነስቶ እንደዚህ ያሉ ነው። በትግርኛ አሰማቸዋለሁ ግን እነግራቸዋለሁ ትርጉሙ ደግሞ ተተንኪፍና ትብሉ ሰባት እንታለኹም ከም ተዓንቱ ዝበልኩም ጭዕሙኩም ክረንዑ ትኽእሉ ኢኹም ግን ክምቀስ እዩ ማለት እዩ ክቆርፀ ናታ ሰዓብቲ ሰባት ማለት እዚ ናታ ስነ ሓሳብ ግን ናይ ጅሃዲስት ይኹን ናይ ሽዓ መለኻኽታት ናይ ሸሪዓ ኣተሓሳስባ ግን ኩውቃዕ እዩ የሚለው ያለው ሰውዬ እንደኔ ማለት ነው። እንደ ሱዓድ የምታምኑ የጂሃድና የሸሪዓ የምታምኑ ጺማችሁ ቆርጣችኋለሁ በፍጹም ትግራይ ላይ ምንም ቦታ የላችሁ እያለ ነው። 95 ክርስቲያን ነው ትግራይ ላይ። ስለዚህ እናንተ ሙስሊሞች በአጠቃላይ የእንትን እንጨት ሰብሳቢና ወይ ደግሞ ምንም
እንደ አይጥ እንደ ድመት ነው እንደ ድመትና እንደ ውሻ ነው የምናያችሁ እያለ ነው። እሱ ብቻ ሳይሆን ብዙ አጋዚያን ተጋሩ ማለት ነው ከአጋዚያን ኤርትራ ሆነው አጋዚ ሀገር ለመስራት ከኤርትራ አብሮ ማለት ነው ሙስሊም አጥፍቶ ለመስፋፋት እየተሰራ ያለ ነው። ከመሪዎች ጀምሮ ከአክቲቪስቶች ከተለያየ ስራ በውስጥ የሚሰሩ ያሉት ስንት አመት የሰሩበት ነው። በአሁኑ እኔ በትግሉ ላይ ተው ይሄ እስላም ጥላቻ የሙስሊም ጥላቻ አይጠቅምም ብዬ ብዙ ጊዜ ተናግሬ ያለው ግን ማንንም የሚሰማኝ አላገኘሁት ማለት ነው። እና እስከ መጨረሻ ጊዜ እኔ ለህዝብ ትግራይ እየተታገልኩ ነበር። መጨረሻ ግን ወደ እስልምና ሲመጡ እኔ የኔ አቅጣጫ ትግሉ ወደ እስላም ለሙስሊም ሴፍት ለማድረግ ነው የምታገለው እንጂ እናንተ ለሙስሊም መጥፋት እቅድ አድርጋችሁ ከአጋዚያን እየሰራችሁ እኔ ከናንተ መታገል አልችልም ብዬ ወጥቼ ተናግሬያለሁ። በእርግጥ ሁሉ በትግርኛ ስለሆነ ሁሉ ሰው ያልሰማው ሊሆን ይችላል። አሁን ግን ልደቱ ራሱ ምን እንዳለ በማነው ስታሊን የተናገረው በሙስሊሞች ማለት ነው ሁላችሁ ታውቃላችሁ በዋሃቢያ በፊት የታሰሩ ምናምን ብሎ የተናገረ አሁን ልደቱ ደግሞ ከስታሊን ቆም ያለው ብሎ ጽሁፍ አውርደዋል። ስለዚህ ይሄ ወደ የት የወሰደን የሆነ ወደ የሃይማኖት ጦርነት እየሄደ ነው ያለ። ኦሬዲ አሁን በጦርነቱ ሙስሊም የሚገኙበት ቦታ አፋርም ይሁን ወሎም ይሁን ሌላም ይሁን በጣም ሙስሊም የተንገላታ እየሞተ ያለ በሙስሊም የሚቀመጡበት ቦታ ነው። ይሄ ደግሞ በጣም ያሳዝናል። እንቀጥለው ትንሽ እስላም መስፋፋት ትግራይ ላይ ህልም ነው፣ አይፈቀድም። ቁርአናችሁን በመስጊድ ብቻ ነው የሚፈቀድላችሁ እንጂ በሌላ ቦታ አይፈቀድም እያለ ነው። ዘለዎ እስላሚካዊ ተሐሳስባ ምእማንን ድሙን ናይ ሓንቲ እስላሚክ አስተሳሰብ የሚያስብና እንደ ድመት አንድ አይነት ነው። በቃ አንድ አይነት ድመት የኔ አስተሳሰብና እንደ ሙስሊም የድመት አንድ ነው። በቃ አለየውም እያለ ነው። ታስ አይነት ተሐሳስባ ዘለዎ እስላሚካዊ ተሐሳስባ እዚ ናይ አኽራርነት ተሐሳስባ ዘለዎ አስላማይ ምእማንን ድሙን ወይ ከሳሞራዩንስን ማዕረው ድመትና ሳሞራዩንስንና አንድ ነው። ሳሞራዩንስ ሙስሊም ስለሆነ ትግራዋይ ሙስሊም ስለሆነ ድመትና እሱ አስተሳሰብ በእስልምና አንድ ነው ነው የሚለው ያለ ተራልተናታ ነዝነበረ ለሐስ እዚህ ተወዱ ወለኩ ናይ ኡስታዝ ይዝብዘሉ ኡስታዝ አይነት አመለካከታ ተሐሳስባ ዘሎ ሰሃብ ግመል ዝኾነ አራይ እንጨቲና አንጎሎ ማለት የኔ እስላም አስተሳሰብ የእንትኑ ገመል ሳቢ ገመል እንደሱ አይነት አስተሳሰብ ነው። ስለዚህ ምንም እንጨት ነው የሚሰበስብ እንጂ በትግራይ ላይ ምንም ማድረግ አይችልም እየተባለ ነው። አብ ዓዲ ባይታ ይብሉ ናይ ኡስታዝ ሰዓድ አይነት አተሐሳስባ ዘለዎ ናይ ዓረባዊ ጨፍላቅነት አተሐሳስባ ዘለዎ ናይ ኡስታዝ አይነት ዓረባውነት ዘይስፋሕፍሕ ዝብል አመለካክታ ከም ትሳተውሎ ዝነበረት አይነት አመለካክታ ዘለዎ ዓረብ ከስፋሕፍሕ እየ ናይ ዓረብ ቋንቋ ክወሃበኒ እዩ ዓይነት ዝብል ስነ ሓሳብ ዘለዎ ዓይነት ዝኾነ ሰብ ብለኩም ኣለኹ ኣብ ትግራይ ዓዲ የብሉን ገለ የብሉ ጅመር ከሎ ናታ እትሳ ተሓስቡ ዘላ ተሓሳስብ ዓይነት ኣስላማይ ዓዲ የብሉ ዓውዲ የብሉ ኣብ ትግራይ ከም ናታ ዓይነት ኣረዳድኣ ዘለዎ ክፈልጦ ዝግብኦ ማለት እዩ። ናይ ውሳስ ዓይነት ኣመላኽታ ዘለዎ እዩ ዝብል ዘሎ ብታሳ ትዛረባ ዝነበረት ዓይነት ኣረዳድኣ ዘለዎ ብለኩም ኣለኹ ሕጂ ኹን ፅባሕትኹን ኣብ ትግራይ ባይታ የብሉ ዓዲ የብሉ ዓውዲ የብሉ ከም ድሙ ኢና ንሪኦ ንዓ እውን ከም ከልቢ ከም ድሙ ስለ ንሪኣ ጥራሕ ናይ መወዳእታ መልሰውን ባይነ ኦኬ ለማን ነው የምትነግሩ የምትልኝ? ለሙስሊሙ በሙሉ ሙስሊሙ ኢትዮጵያ ያለ ሙስሊም ማወቅ አለበት። ምክንያቱ አልሙስሊም አኹል ሙስሊም ሙስሊም ወንድሙ ሙስሊም ስለሆነ የማንም ሙስሊም ችግርኛ ማወቅ አለብን፣ እነሱም ማወቅ አለባቸው። በትግራይ ላይ አሁን የሚነገረው ያለ እንደኔ ሙስሊም ማለት ነው እኔ በቁርአንና በሱና ነው የምከተለው። ከሌላ ግን ምንም የተለየ እስላም ከዓለም ላይ የሚለይ እስልምና የለኝም። ቢሆንም ግን እነሱ የሚፈቅዱ እነሱ የሚፈልጉት እስልምና ነው ማመን ያለብን እንጂ እስልምና እንደመጣ ወይ ደግሞ እስልምና እንደወረደ ማመን የለብንም ነው እያለ ያለ። እሱ ብቻ አይደለም ሌላ ብዙ አክቲቪስቶችም አሉ ከአጋዚያን የሚሰሩ እነዚህ ሌሎችም አጋዚያን ከኤርትራውያን ሆኖ አንድ ትንሽ እስራኤል
በቀርነ አፍሪካ ልንፈጥር እያሉ ናቸው። ትንሽ እስራኤል ኤርትራና ትግራይ አብሮ ማለት ነው ሁሉም የሚቆጣጠሩበት ቀርነ አፍሪካ የሚቆጣጠሩበት እየተባለ ነው። ስለዚህ ይሄ ደግሞ በጣም አደገኛ ለሙስሊም አደገኛ አስተሳሰብ የሚያሰጋ ነው። ሁሉ ሙስሊም ማወቅ አለበት እንጂ ሌላ ምንም ማድረግ ባይችል ማወቅ አለበት። ስለዚህ ትግራይ የትግራይ ሙስሊም ደግሞ አሁን አይደለም ጭቆናው፣ አሁን አይደለም ችግሩ የተፈጠረ ከድሮ ጀምሮ ነው። ወጥቶ ግን ተናግሮ አያውቅም። ስለዚህ እኛ ደግሞ መብታችን ይከበርልን ነው ያልን እንጂ ሌላ ነገር ምንም አላልንም። ግን እንደ ድመትና እንደ ውሻ ነው የምትቆጠሩ እየተባለ ነው። ይሄ በጣም በሶሻል ሚዲያ በትግርኛ ሆኖ እንጂ በጣም ተስፋፍተዋል። አሁን የፈለኩት ደግሞ እኛ የፈለገ ይምጣ በኢማናችን በዲናችን መቆም አለብን። የመጣ ይምጣ። ምክንያቱም መጨረሻ ላይ እኛ የምንጠየቀው የውመል ቂያማ በዲናችን ነው የምንጠየቀው። እነሱ ህዝብ الكفر አንድ ሆነው ለህዝብ الإيمان እንደሚመቱ ይሄ ከድሮ የተጀመረ ነው፣ አዲስ ነገር አይደለም ማለት ነው። ስለዚህ እኛ ምንድነው ማድረግ ያለብን? ሁላችን ዕውቀት መኖር አለብን። ምን እየተከሰተው ነው፣ ምን እየታሰበ ነው። የሚጠፋችሁም አይመስለኝም። ግን በጣም የሚያሳዝነው እኛ የትግራይ ህዝብ በጣም ተበድለዋል፣ ተጨቁነዋል። መብት ይከበር ብለን እየወጣን እነሱ ደግሞ ሙስሊም መብት የለውም ሲሉ ማፈረ ያለባቸው ነው እኔ የምለው። ምክንያቱ እኔ ለህዝብ ትግራይ በሙሉ ነው የተታገልኩ እስካሁን ድረስ ከአንድ አመት በላይ ማለት ነው። ሁሉም አረብ ሜዲያ ወጥቼ ስናገር አንድ ቀን የሙስሊም ጭቆና ተናግሬ አላውቅም። ምክንያቱ በዛ ሰዓት የህዝብ ትግራይ በሙሉ የተበደለ ነው ብዬ ሲወጣ፣ አሁን ግን ያላልኩት ያላደረጉት እየወጡ ስሜ ለማጥፋት የማይሉት ነገር የለም። ስለዚህ እኔ ከመጀመሪያም በዲናችን የሚለን አምር ቢልማዕሩፍ ወነህይ ዐኒል ሙንከር ነው። ሰው ሲገደል ጥሩ አይደለም። ህዝብ ትግራይ ተጨቁነዋል ነው ያልኩት። ምንም ከእስልምና የወጣ ነገር አልተናገርኩም። እንደገና ሁለተኛ ደግሞ አሁንም በሙስሊም እንደዚህ ጥላቻ እየሰፋ በትግሉ ጊዜ ብዙ የተናገሩ ነበር። እነ ቲኤምኤች የዋሃቢያ ብርጌድ ብለው ዋሽተው ተናግረዋል። እነ ደደቢት ሚዲያ የኢስላም ጥላቻ እየዘረጉ ነበር። በሙሉ ሚዲያ የትግራይ ሚዲያ በሙሉ እንዳለ በፊትም የሙስሊሙ እንትን ምንድነው ዜግነት ሰጥተን እኛ የኤርትራና የትግራይ ነን ባለ መሬት ሌላ ሁሉ ሙስሊም በኤርትራ ሙስሊም ያለ ሌላ ሙስሊም ያለ ዜጋ ሰጥተን ነው የምንኖረው እያሉ ነበር። ስለዚህ አሁን ይሄ ተስፋፍቶ ወደዚህ እየሄደ ነው። ብዙ ደግሞ ተጋሩም ራሱ በዚህ ዓላማ እንዳመኑበት በአሁኑ በአክቲቪስቶችና በተለያየ እየታየ ነው እየወጣ ነው። ስለዚህ ወደ ሐዲሱን መለስ። ሐዲሱ ረሱል ሰለላሁ ዐለይሂ ወሰለም ምንድነው የሚለው? አኽረ ዘማን ሲቀርብ ማለት ነው يوشك الأمم أن تداعى عليكم كما تداعى الآكلة على قصعتها فقال قائل أمن قلة النحن يومئذ؟ قال لا بل أنتم يومئذ كثير ولكنكم غثاء كغثاء السيل ولينزعن الله من صدور عدوكم المهاب منكم وليقذفن في قلوبكم الوهن. قيل وما الوهن؟ قال حب الدنيا وكراهية الموت. ይህን ሐዲስ የሚነገርን ለምንድን ነው? ለወደፊቱ የሚመጣ ጊዜ ነው። ረሱል ሰለላሁ ዐለይሂ ወሰለም ይህ ሊመጣ ነው አንድ ጊዜ በሙሉ ዓለም እንዳለ ለእናንተ ለማጥፋት ይነሳል። እንደ አንድ እንስሳ ተሰባስበው እንደዚህ እንደሚበሏት ለእናንተም እንደሱ ያረጋሉ ሲል ረሱል ሰለላሁ ዐለይሂ ወሰለም ሰሃባ ጠየቁ። ለምንድን ነው አው ሚን ቀለቱ ነህን እኛ በጣም ብዙ ስላልሆን ነው ወይስ ምንድነው ብለው ሲጠይቁ ነው እናንተ በቁጥርማ በጣም ብዙ ናችሁ፣ ግን ምንም እነሱ አይፈራችሁም፣ ክብር አይሰጣችሁም። ለምንድን ነው አልወህን? ምክንያቱ በቀልባችሁ المهاب منكم ولا يقذفن في قلوبكم الوهن በውስጣችሁ ወህን የሚባል ይገባል ብለው ረሱል ሰለላሁ ዐለይሂ ወሰለም እና ሲጠይቁ ወመል ወህን ምንድነው? ወህን አልወህን ማለት ምንድነው ሲሉ حب الدنيا وكراهية الموت። እናንተ አዱንያ ትወዳላችሁ፣ ሞት ትጠላላችሁ። ሞት ስለምትጠሉ አትከብሩም ማለት ነው። አዱንያ ስለምትወዱ አትከብሩም። ምክንያቱም እኛም እንደማንም አዱንያና እንፈልጋለን ለመኖር ብቻ ለዘላለም እንደዘላለም እንደምንኖር እንፈልጋለን። ሞት ደግሞ ያስፈራናል።
ለምንድነው ሞት የምንፈራው? ለዛ አንከብርም ብለዋል። በጣም ብዙ ናቸው። ላኪን በዛ ጊዜ እናንተ እንደ አረፋ ናችሁ። ብዛታችሁ ምንም ትርጉም የለውም። አሁን ያየነው ነው። ሙስሊም ዓለም ላይ ሞልተዋል። ግን የትም ቦታ ሙስሊም እየተጨፈጨፈ ነው። ምክንያቱም ዝባን የለውም፣ ለሱ የሚከላከልለት የለውም። ስለዚህ እኛ በዛም ይሁን ወደ ዲናችን ቀጥ ብለን መመለስ አለብን። ምክንያቱም ሞት ሲመጣ በሸሃዳ አላህ Subhanahu Wa Ta'ala ሊያርግልን። ምክንያቱም المؤمن كله خير كما قال الرسول صلى الله عليه وسلم ጥሩ ነገር ቢያገኝ ቢያመሰግን አልহামዱሊላህ፣ መጥፎ ነገር ቢመጣው ደግሞ ያ መጥፎ አልহামዱሊላህ ብሎም ሁሉም አጅር ነው ማለት ነው። በዚህ ጉዳይ በትግራይ ሙስሊም የተነሳ ደግሞ ያልዋህን ያለው ረሱል ሰለላሁ ዐለይሂ ወሰለም ዋህን ብቻ ሳይሆን ፍራቻ እንዴት ብለውን አንድ ደውሎ አሁን እንደዚህ ጉዳይ ያነሳሹ እንዴት ብሎ እዛ እንዴት መኖር እንችላለን እንደዚህ አድርጉናል እያለ የተናገረኝ ነበር። አሁን አንድ ግማሽ ሰዓት በፊት ማለት ነው። አንቺ እንደዚህ የሙስሊም መብት ትግራይ ብለሽ አንስተሽ እንዴት ብለን እዛ እንኖራለን አሁን እያለ ነው። እስከዚህ ድረስ የወንድ ልጅ ደውሎ ለኔ እንደሱ ሲለኝ እስከዚህ ድረስ ፍራቻ ለምን እስከ መቼ? እስልምና ትግራይ 1443 ዓመት አድርገዋል። እንደ ሙስሊም ግን ከብሮ አያቅም። አሁን እየሞተም ራሱ ሁሌ እንዳልሞተ በትግል በፊት በትግል ነበረ ተነስተ ምንድነው ታስታውሳ አያቅም። አሁን ደግሞ በትግሉ እያለ ሙስሊሞች እየሸሹ ናቸው። አልጋ ላይ በአልጋ ታች ተደብቆ ሙስሊሞች ምናምን ብሎ ድራማ ሰርቶ ይሄን ክፉ ወሬ አምጥቶ ዘረጉት። እስከዚህ ንቀት ለሙስሊም ለምን እንደሱ ይሆናል? ሙስሊም ሁሌ የሚገባው እያደረገ ነው። በአገሩ ላይ በገንዘቡ በጊዜው በሁሉም በደሙ እየሰጠ ነው። ለምንድነው መብት የማይከበር? መስጊድ አይፈቀድም መስራት። በየሄድክበት ቦታ በተክርስቲያንም ይሁን መስቀልም ይሁን የፈለገ የተደረገ ለምንድነው ለሙስሊምስ መብቱ አይከበርለትም? አነስተኛም ይሁን ብዙም ይሁን አነስተኛ ናችሁ እናንተ እየተባልንኛ እንደ ኢትዮጵያውያን እንኳ እናንተ ተጋሩ አነስተኛ እያሉ ነበር። ስለዚህ አንድ ሰው እንደሱ እየተባለ ሌላ ሰው እንደሱ እንዴስ ማለት ይችላል? ስለዚህ እኛ ዋና የሚያስረን ደግሞ እንደ ሙስሊም ቁርአንና ሱና ነው። አላህ Subhanahu Wa Ta'ala ብለዋል واعتصموا بحبل الله جميعا ولا تفرقوا። እኛ ሁላችን ሙስሊሞች በአላህ Subhanahu Wa Ta'ala ገመድ እሱ ደግሞ لا إله إلا محمد رسول الله በቁርአኑ መተሳሰር አለብን። ሐዲሱም እንደሱ ይነግረናል። ስለዚህ እኛ አላህ Subhanahu Wa Ta'ala ምን ይለናል በቁርአን يا أيها الذين آمنوا اصبروا وصابروا ورابطوا واتقوا الله لعلكم تفلحون። ያ እኛ መምሪያችን يا أيها الذين آمنوا እናንተ ሙእሚኖች اصبروا ትግስት አድርጉ። ምክንያቱም አሁን ከዛ እየባሰ ሊመጣ ነው። እኔም ማየው እንደዚህ ሳነበው በሙስሊሙ ጭፍጨፋ እንደሚመጣ የተዘጋጁ ናቸው። በዛም የተዘጋጁ ናቸው። እየተናበቡ ነው። በውስጥ ታቃላችሁ፣ በውስጥ በጣም ነው የሚሰሩት። ሙስሊሙ ግን የለም። እዛ ፋሱ ራሱ ላይ ሲወድቅ ነው እንትን የሚነሳ። ስለዚህ አሁንም እኛ ምንም ማድረግ ባንችል እኛ ዋና በዲናችን ለመቆም አላህ Subhanahu Wa Ta'ala በሁስኑል ኻቲማ ሊያርግልን ዱዓ ያደረግን ወደ ቁርአናችን ወደ ሐዲሳችን እየተመለስን መሄድ አለብን። ምክንያቱም ነገ ጧት አላህ Subhanahu Wa Ta'ala የፈለገው ካላደረግን በጣም ይቆጨናል። ያ አዩሃ الذين آمنوا اصبروا وصابروا ورابطوا እናንተ አብራችሁም መታጋገዝ አለባችሁ። إنما المؤمنون إخوة ሙእሚኖች ሙስሊሞች ወንድማሞች ናቸው። ይሄ አቂዳ ነው፣ የኛ አቂዳ ነው። ማንንም ይሁን ከማንንም ሀገር ይሁን ከማንንም ብሔር ይሁን እኛ وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم ብሎናል አላህ Subhanahu Wa Ta'ala። ስለዚህ በዛ ነው እኛ መሄድ ያለብን። ብዙ ነገር እያስተዋልን መሄድ አለብን። واتقوا الله لعلكم تفلحون اللهم መፍራት አለባችሁ። لعلكم تفلحون ምናልባት ምንድነው ልታሸንፉ ወይ ልትጠቀሙ لعلكم فلاح ማለት መጠቀም ማለት ነው። እንደሱ ካደረጋችሁ አላህ Subhanahu Wa Ta'ala ደግሞ ይረዳችሁ ብለዋል።
እኛ እንደምታውቁ እስልምና መምጣቱ በፊት አረቦች ራስ በራስ እየተባሉ እየተገዳደሉ በቃ በጣም ችግር ነበረባቸው። በጣም ትልቅ ችግር ነበረባቸው። አንድ ቀን ተስማምተው አያውቁም ነበር። እና እስልምና መጥቶ ነው አንድ ያደረጋቸው። ተውሂድ መጥቶ ነው አንድ ያደረጋቸው። ሱብሃንአላህ አላህ ሱብሃነሁ ወተዓላ ምን ብለዋል? ወዝኩሩ ኒዕመተላሂ ዐለይኩም ኢዝ ኩንቱም አዕዳአን ፈአለፈ በይነ ቁሉቢኩም ፈአስበሕቱም ቢኒዕመቲሂ ኢኽዋና። በፊት እኮ በጣም ትጣሉ ነበር። በጣም ጦርነት ነበረ። አልአውስ ወልኸዝረጅ ስንት ዓመት እየተጣሉ ነበር። ስንት ጦርነት ነበረ። በኋላ ደሙ ይወራረሳል ነበረ። አንዱ ከሞተ ከቤተሰቡ አንድ 10 ይገድላል፣ ያኛ ደግሞ እንደገና 20 ይገድላል። እንደሱ እየኖሩ እና አሁን እንደሚከሰት ያለ እኛ ጋር ማለት ነው። አሁን እኮ ሙስሊሙ ለሙስሊሙ እየተገዳደለ ነው። በዛ በተለያየ ጦርነት ሆኖ ሙስሊም ወንድሙ ሙስሊም እየገደለ ነው ለሀገር ተብሎ፣ ግን እዛ አንድ ሙስሊም ወንድሙ ያገኘዋል ለሙስሊም እየገደለ ነው። ስለዚህ በጣም አላህ አፉ ይበለን፣ አላህ ይጠብቀን። በዚህ ሁሉ የተከሰተ እኛ በባለ ስልጣኖች ተብሎ ስንት ሰው በዲኑ ፈተና እየገባበት ነው። እነሱ ለስልጣናቸው ብለው ነው ያደረጉት ያሉት እንጂ ለህዝብ ቢሆን ህዝብ ይሄን ሁሉ መከራ ማየት አያስፈልግም ነበር ለማንም ህዝብ። ስለዚህ واذكروا نعمة الله عليكم إذ كنتم أعداء فألف بين قلوبكم فأصبحتم بنعمته إخوانا. وفي الحديث عن الرسول صلى الله عليه وسلم قال للأنصار ألم أجدكم ضالا فهداكم الله بيا. الرسول صلى الله عليه وسلم لأنصار من አላቸው እናንተ እኮ የጠፋችሁ ሰዎች ነበራችሁ በእኔ አይደለም መንገድ ያገኛችሁ። ألم أجدكم ضالا فهداكم الله بي وكنتم متفرقين እናንተ ተለያያችሁ ነበር فألفكم الله بي በእኔ ምክንያት አብራችሁ አበራችሁ አይደለም ተስማማችሁ አይደለም። وكنتم عالة فأغناكم الله بي ደሃ ነበራችሁ አላህ Subhanahu Wa Ta'ala ደግሞ በእኔ ምክንያት أغناكم ሀብታም አላህ አረጋችሁ። فالإسلام وحده هو الذي ሁላችን እስልምናችን ዲናችን ኪታባችን ቁርአናችን ሱናችን ነው አንድ እንደዚህ የሚያደርገን ማለት ነው። ስለዚህ በመሃላችን ጠላት ገብቶ እንደዚህ በተለያየ ምክንያት ፍርቃ ያደረገ አሁን ሙስሊሙ ለሙስሊሙ ሊጋደል እየሞከሩ ናቸው በተለያየ ምክንያት ማለት ነው። ስለዚህ ይሄ ጥንቃቄ ያስፈልገናል። አላህ Subhanahu Wa Ta'ala ምን ብለዋል? በፊተን የበዛበት ጊዜ ስለሆነ መጠንቀቅ እንዳለብን حيث تكثر الاهواء በፊትና ሲሆን ሁሉም በየራሱ መንገድ የሚሄድ ሲፈልግ ወደዛኛ ወደ ኪታብና ቁርአን መመለስ አለበት። አላህ Subhanahu Wa Ta'ala ምን ብለዋል? وأطيعوا الله ورسوله ولا تنازعوا فتفشلوا وتذهب ريحكم واصبروا إن الله مع الصابرين. ስለዚህ أطيعوا الله الله سبحانه وتعالى أملكوا تادرقوت لله ميلو سموت ورسوله رسول صلى الله عليه وسلم ደግሞ መንገዳችን ነው አብነታችን ነው። እኛ ማንም መሪ ሌላ መሪ የለንም። አላህ Subhanahu Wa Ta'ala ፈጣሪያችን ነው። ረሱል ሰለላሁ ዐለይሂ ወሰለም ቁድዋችን ነው። ሁሉ አንቢያ ሳሊሒን ታቢዒን አሰሓባ ረድዋኑላህ ዐለይሂም እነዚህ ናቸው የኛ አብነት እንጂ ሌላ እጁ በደም የተቀባ የኛ አብነት ሊሆን አይችልም። ስለዚህ የዱንያ ዓላማና ለአኺራ መሄድ የሚፈልግ ዓላማ ራሱ አይገናኝም። ኢማንና ኩፍር ደግሞ አይገናኝም። አገር ሊያገናኘን ይችላል ግን በእምነቱ አንገናኝም። ስለዚህ ላ يستويان الإيمان والكفر لا يستويان ኢማንና ኩፍርና ሽርክና አንድ አይደለም። አላህ Subhanahu Wa Ta'ala ኩፍር እንደጠላ ሽርክ እንደጠላ ሁላችን እናውቃለን ማለት ነው። ስለዚህ ከሙእሚኖች ጋር መሆን የምንፈልግ ከሆነ ወደ ቁርአናችንና ወደ ሱና ረሱል ሰለላሁ ዐለይሂ ወሰለም መመለስ አለብን። ምን ብለና ወአጢዑ الله ورسوله ولا تنازعوا እናንተ አትጣሉና ፈተፍሸሉ ከተጣላችሁ ትፈሽላላችሁ ትከስራላችሁ وتذهب ريحكم واصبروا ان الله مع الصابرين ለዛም እናንተ ትግስት አድርጉ። ብዙ ነገር ይመጣል፣ ብዙ ፈተና ይመጣል። በሁሉም ሙእሚን ፈተና ይመጣልና ሁላችን አንድ ሆነን ለአንድ ሙስሊም አሳልፈን እንዳንሰጥ በአሁኑ ሰዓት የሚደረግ ያለ ሙስሊሙ ለሙስሊሙ አሳልፎ እንዲሰጥ ሙእሚኑ ለሙእሚኑ አሳልፎ ምን ከስባለን? እኛ በስልጣን አያስቀምጡንም። በዱንያቸው ለራሳቸው ሁሉም የሚያረጉት በሞት ብቻ የሚጠሩን በጦርነት ብቻ የሚጠሩን ለምን እኛ ህይወታችን እንከስራለን? ለምን ዱንያና አኺራ እንከስራለን?
አትሊስት ብንሞት አላህ የሚወደው ቦታ ከተገኘን ሸሃዳ እንሆናለን። ካልሆነ በስተቀር ግን እነሱ ለዱንያቸው ለዓላማቸው ለሃይማኖታቸው ለመስፋፋት እየሰሩ በእኛ የተጫወቱብን እኛ አክሰፕት ማድረግ የለብን። የራሳችን መንገድ አለን። ረሱል ሰለላሁ ዐለይሂ ወሰለም ሲራጡል ሙስተቂም ብሎ እንደዚህ በመስመር አድርጎ ይሄ ነው ሐቅ መንገድ፣ ሌላ መንገድ አለ እንደዚህ አለ ረሱል ሰለላሁ ዐለይሂ ወሰለም ሲያሳያቸው። እነዚህ ሁሉም የየራሱ ወደ ገሃነም የሚወስድ መሪ አለበት አለ። ስለዚህ እዛ አንድ መሪ ወደ ጀሃነም ይወስዳል ዛለ ያ መንገድ ግን ሲራጡል ሙስተቂም ሲራጡል ሙስተቂም صراط الذين أنعمت عليهم غير المغضوب عليهم ولا الضالين يا الله ميوداتشو سوج صالحوج شهداء والصالحين قالوا هنا بستقر النزي أهل الكتاب يا بني إسرائيلنا يا نصارى منقد اندات وزدن المغضوب عليهم والضالين تبلنال سلازي منقداتشن موق علبن قرآن نقرونال بزا دمو تنازل مادرق يلبنم مكناتو إن يندسو كادرقن عند حديثو እንደ ተባለን ሆናለን ማለት ነው። በቃ ሁላችን እንደዚህ ተሰባስበው በአለም ላይ አንተ ያን ብለው አንተ ያን ወሰድ ያ እንደዚህ አድርገው ብለው ክፍልፍል አድርገው ለኛ አጉል ያስቀሩን ናቸው። ስለዚህ አላህ Subhanahu Wa Ta'ala ደግሞ ብለዋል ኢነ هذه أمتكم أمة واحدة وأنا ربكم فاعبدون። አንድ ኡማ ነው ያላችሁ፣ አንድ አላህ Subhanahu Wa Ta'ala ነው። ኢነ هذه أمتكم أمة الإسلام የናንተ ኡማ ናት፣ ሌላ ኡማ የላችሁም። ኢነ هذه أمتكم أمة واحدة وأنا ربكم فاعبدون إني دمو ينانته فتارينن ينانته ربنا الله نن لنيم أملكو تدرجون بلونال بزانو مهدي اللبن يه اختلاف دمو مهن يلبت من دنو ولا تكونوا كالذين تفرقوا واختلفوا من بعد ما جاءهم البينات وأولئك لهم عذاب عظيم نانته أتلايو مكناتو قرآن كمت أبوها لا بزانو عند مهون يالباتشن وميلن وقوله تعالى ولا تنازعوا فتفشلوا وتذهب ريحكم أيضا اندالنو إن الذين فرقوا دينهم وكانوا شيعا لست منهم في شيء بزو آياته قالوا وأن هذا صراط مستقيما فاتبعوه ولا تتبعوا السبل فتفرق بكم عن سبيله ذلكم وصاكم به لعلكم تتقون. يعني كل آيات مين أقرن إن عند مؤمن عند مسلم عند النت مفتر اللبن مكناتو حزب الكفر አንድ ሆኖ ነው ለሙስሊም መጥፋት እየተነሳ ያለ። ስለዚህ እኛ አላህ ነው ድጋፋችን፣ በአላህ ኃይል ነው የምንመካ። በሌላ ኃይል እንደዚህ ያለን ብለው እነዚህ ባለ ትላልቆች ኃይሎች ራሱ እስልምና ለማጥፋት ያላደረጉት ነገር የለም እስካሁን ድረስ። ግን እስልምና አላህ ነው ጠብቀዋለሁ ብለዋል። ምንም የሚጠፋ ሃይማኖት አይደለም። ወዶ ባይወዱ እነዚህ ገና ምንም ወደ ኋላ የቀሩ እነዚህ ትግራይ አክቲቪስቶች ገና የስቶን ኤጅ የሚኖሩ ያሉት እነሱ 95% ትግራይ ላይ ክርስቲያን ስለሆነ እንደዚህ በቃ ደስ ብላቸው 1443 ያደረገ ሃይማኖት በትግራይ እንደም ማፈር እንደሚገባው ግን በኩራት የሚናገረው ለምንድነው እንደሱ የሆነ? እናንተ ጨቋኒ ስለሆናችሁ እንጂ ሙስሊሙ ለምን እንደዚህ ያልበዛ እየተሰደደ ስለሆነ እየወጣ ስለሆነ በአፄ ዮሐንስ ጊዜ ብዙ ሙስሊም ተገደለ፣ ብዙ ሙስሊም ተሰደደ። ስለዚህ የሚገርም ነገር አይደለም። ስለዚህ እናንተ ፍትህ የምትፈልጉ ከሆናችሁ የሌላ ሰው ፍትህም አክሰፕት አድርጉት። ራሳችሁ ፍትህ እንፈልጋለን ዲሞክራሲ እንፈልጋለን እያላችሁ የትግራይ ሙስሊም ግን መስጊድ የማይፈቀደው እንደፈለገው ቁርአን 18 ዓመት ሳይሞላ ቁርአን እንዳይቀራ ብሎ በህዋሃት ተከልክለዋል ትግራይ ላይ። ለምን ይከለከላል? እስከ 18 የሚቆይ ክርስቲያን ማን አለ? ገና ግዕዝ በልጆቻቸው አይደለም ቤተክርስቲያን የሚማሩት? ለምንድነው ለሙስሊም የሚከለከለው? ለምንድነው ቁርአን የሚከለከለው? እስከ 18 ዓመት መቼ ነው የሚማረው? 18 ዓመት ከሞላ ይሄኮ ኩፍር ተምሮ ይቆይና በኋላ ከፈለገ አይፈልግም። እንዴት ብሎ ሁሉም የየራሱ ልጅ የሃይማኖቱ ነው የሚያስተምረው። ለምንድነው ለሙስሊም እንደሱ ህግ የምታወጡ? ትግራይ ላይ ይህን ህግ ተደርገዋል። ስንት ዓሊም እየተከለከለ፣ ስንት ሙእሚን ወሃቢ እየተባለ እየተሳደደ እስር ቤት እየገባ እስከ መቼ ነው እንደዚህ የሚሆነው? ስለዚህ አሁንም ትግራይ ሀገርም ይሁን ክልልም ይሁን ይህን ሁሉ ችግሮች መፈታት አለበት፣ መታየት አለበት።
እንደዚህ ተጨቆነ ዘላለም መኖር ውልድ ወለደ የወለደ የተጨቆነ መኖር አክሰፕት ማድረግ ያለብንም ሁሉ ሙስሊም የትግራይ ሙስሊም የተጨቆነ አፉ የዘጋ አሁን ምንም አልሆንኩም እያለ አላህ Subhanahu Wa Ta'ala ይጠይቀዋል የውመል ቂያማ ይጠየቃል እየዋሸ ካድረ ስለሆነ ይሄ ኢማንና ኩፍር ነው ጫዋታ አይደለም ስለዚህ ማንም አትደግፍ ቢየና አልከለክልም ሁሉም የራሱ ነው ግን ሙስሊም ስንት ችግር ያሳለፈ ምንም የለም ብላችሁ የምትናገሩ ካድሬዎች እንዲሁም አትከብሩም እናንተ ብትከብሩ ጥሩ ነበር አንድ ታሪክ በትግራይ ላይ የሙስሊም ታሪክ የሚነገር አንድ ታሪክ የለም አንድ መጽሐፍ አምጡልኝ አንድ ሰው አምጡልኝ የለም ሳሙራያኑስ የሁሉ ጅግንነት አድርጎ እንደ ድመት ነው የሚቆጥሩት ያሉት የራሱ ጉዳይ ነው ሳሙራያኑስ በከህወሓት ነበረ በኋላ ሌላ ፓርቲ ከፈለገ የራሱ ምርጫ ነው መብት ነው እንደ ሌሎች እንደመረጡ ክርስቲያኖች እነ አርከበ ዕቋይ እነ ሌሎች እነ ሀርሜላ እነ ሌላው መረጡ ለምንድነው እነሱ በሃይማኖታቸው የማይመጡ ለሙስሊም ብቻ መጠቆር ለምንድነው ስለዚህ ይሄ ነውር ነው ሁሉም ሙስሊም ኢትዮጵያ ላይ አፋርም ይሁን ኦሮሞም ይሁን አማራም ይሁን ማንንም ይሁን እኛ ሙስሊሞች የእናንተ ድምጽ ያስፈልገናል ድጋፍም ያስፈልገናል የፈለገ ይምጣ ችግር የሚመጣ ከሆነ በአሁን እኔ የተናገርኩ ነኝ እኔ ተናግሬያለሁ اللهم اني بلغت اللهم فاشهد ነገ ጧት አልሰማንም እኛም ራሱ በፊት ዝም ማለታችን ሁሉ ኢትዮጵያ ህዝብ ዝም ያለ ለዛ ነው ስለዚህ ይሄ ነው የኔ መልእክት ዛሬ በሁሉም ቋንቋ መናገር ካስፈለገ እናገራለሁ ተጋሩ ንከባበር ብያለሁ ንከባበር በሁሉም ቋንቋና ዓለም ሙሉ መስማት አለበት የኛ ጭቆና የሙስሊም ትግራይ ጭቆና መስማት አለበት ዓለም ሙሉ ያቃሉ የሚያውቃል እናንተ ግን ምንም መብት እንደሌለን አባሁን ወጥተን በዲናችን እየተሰደብን ውሻና ድመት እየተባልን እኔ አክሰፕት አላረጉም አልቀበሉም ስለዚህ ይሄ ነው ማለት የፈለኩት ወደ ዳዕዋችን ወደ ድሮሳችን እንመለሳለን በአማርኛም በትግርኛም በሁሉም ስለዚህ አላህ Subhanahu Wa Ta'ala ደግሞ መጨረሻ ላይ ቁርአን እንደሚለው ማለት ነው بل نقذف بالحق على الباطل فيدمغه فإذا هو زاهق ولكم الويل مما تصفون الله سبحانه وتعالى حقه አይደበቅም ሁሌ ሊወጣ ነው ረሱል ሰለላሁ ዐለይሂ ወሰለም ደግሞ ሐዲሱ ምንድነው ያለ عن ابو هريره رضي الله عنه قال رسول الله صلى الله عليه وسلم لا تحاسدوا ولا تناجشوا ولا تباغضوا ولا تدابروا ولا يبيع بعضكم على بيع بعض وكونوا عباد الله اخوانا المسلم اخو المسلم لا يظلمه ولا يخذله ولا يكذبه ولا يحقره التقوى ها هنا ويشير الى صدره رسول الله صلى الله عليه وسلم 3 مرات بحسب امرئ من الشر أن يحقر أخاه المسلم كل المسلم على المسلم حرام دمه وماله وعرضه يعني حديث راسو በጣም ይገልጽልናል እንደ ሙስሊም እንደ ሙእሚን እንዴት እንደመሆን እንዳለብን መጣላት የለብንም ሐሳዳ ማድረግ የለብንም መሸወድ የለብንም መከባበር እንዳለብን ሁሉም من لم يهتم بأمر المسلمين فليس منهم ሚለው ሐዲስም አለ በሙስሊም ወንድሙ እንትን ማያስብ ወይ ደግሞ ማይጨነቅ ከሆነ ሙስሊም አይደለም ማለት ነው ስለዚህ ግዴታ የማንም ሙስሊም ችግር በማንም ዓለም ያለ እኛም እንጨነቅ አለብን ምክንያቱም የኛ ራቢጥ ቁርአን ነው ስለዚህ አልሙእሚን ከሙእሚኑ ነው እንደሌላ ሃይማኖት ደግሞ ከራሳቸው ሃይማኖት ወንድማሞች ይሆናሉ ማለት ነው ስለዚህ መበደል የለብንም በደል መቀበል የለብንም እኛ ትግራይ ላይ አሁን መጅልሱ ወደ ትግራይ ተለይቶ የተባለ እኛ ምንም ከዛ ጠቅም የምናገኘው የለንም እኛ ከሁሉ ሙስሊም ኢትዮጵያ ሙስሊም አብረን ብንሰራ አብረን ብናድግ ነው የምንፈልገው እኛ ፍላጎታችን መጅልሱ ራሱ ተመርጦ አይደለም ቁጭ ብለው ያለ እኛ ካድረ መጅልስ አያስፈልግም እንደ በፊት እንደነበረ አህባሽ ገብተው በአሃድ ጊዜ ማለት ነው መጅልሱ ተቆጣጥረው ዲናችን ምን አይነት ዲን መያዝ እንዳለብን እነሱ የሚወስኑ የትክክል አይደለም የትም ቦታ
የሃይማኖቱ ሌላ በሌላ ሃይማኖት መጥቶ ሊወስን ወላ መንግስት ሊወስን የለበትም። መንግስቱ የራሱ የመንግስት ስራ ይስራ፣ ህግ ለሁሉም የሚያስከብር ይፍጠር እንጂ በሃይማኖቱ ገብቶ ይሄን እመኑ ይሄን አትመኑ እንደዚህ አይነት እስልምና ነው የምንፈልገው እንደዚህ አይነት እስልምና ለራሳቸው ጥቅም ብሎ እስልምና መባላሸት የለበትም። እኛም መቀበል የለብንም። ሁላችን ተነስተን ተቃውሞ ማድረግ አለብን። አንድ ነው ህይወት፣ አንድ ነው ዱንያ። መጨረሻ ላይ ግን አኺራ የሚጠብቀን ማሰብ አለብን። ጀነቱን عرضها السماوات والارض ብለዋል አላህ Subhanahu Wa Ta'ala። እንደ ሰሃባ እንዳሉ ደግሞ በጂሃድ ሲታገሉ ማለት ነው የናንተ ገደልናቸው ሲሉ ቀትላና في الجنة وقتلاكم في النار ብለዋል። እኛ ጂሃድ ስለቀረ ነው። ጂሃድ ደግሞ ትግል ማለት ነው። ጂሃድ ስለአስቀሩት ነው እስከ አሁን ድረስ ሙስሊም በሁሉም ዓለም ላይ እንደዚህ ሆኖ የቀረ ማለት ነው። እኛ ደግሞ ጂሃዱ በነፍሳችን በህይወታችን እንትን ማሳደስ አለብን። እኛ ዱዓ ስናርግ ራሱ اللهم احين سعيدنا واميتني شهيدا واحشرني في زمرة المصطفى صلى الله عليه وسلم ብለን ነው ዱዓ የምናርገው። ሸሃዳ ትምነታችን መሆን አለበት። ሸሃዳ ይሄ ሰዓዳ ነው። ሞት ሰው በአልጋ ላይ ይሞታል፣ በበሽታ ይሞታል፣ በሌላም ነገር ይሞታል። ስለዚህ እኛ እንደሱ ነው ማድረግ ያለብን እንጂ አሎ ሰላም አለይኩም وعليكم السلام ورحمة الله وبركاته. ديتنا علي سلامنا الحمد لله رب العالمين. ديتنا ايش السنايه الحمد لله. اسكي اللي ጨርሽ ያልኩ ነበርና ሐሳብ ትንሽ ልስማ እና እንዘጋለን። አሪፍ በጣም ደስ ብሎኛል። ደግሞ በተለይ በአማርኛ መሆኑ በጣም ደስ አለኝ። አልহামዱሊላህ ኡስታዛችን መሪያችን አንቺ ነሽ። በዲኑም አልহামዱሊላህ ዲን አልእስላም ኢማም አለው። ያንቺ ኢማማችን ደግሞ አንቺ ነሽ። انا امام አይደለሁም እኔ አስተማሪ ነኝ። ኢማም አይደለሁም። لا والله الحمد لله እሺ ቀጥል አለ ሌላ ሐሳብ እኔ እንደሱ አይደለም። እሺ لا እኛ ሙእሚናን ያልን ሰዎች ነን። አልহামዱሊላህ ባንቺ የመጣውን ነገር በትግራይ በኩል የትግራይ ሙስሊም የማይቀበልበት ምክንያት የለም እና መልእክቱ በጣም ደስ የሚል መልእክት ነው። ቀጥይበት። እንደ እስልምና ከሆነ ሙስሊም አኹል ሙስሊም ነው። ምንም በአላህ አንድ እኹዋ ያረገን ሰዎች የአላህ ገመድ የምንበጥስ አይደለንም። የምሰራውን ላይ ደግሞ ጠበቅ ብሎ ማንም ሰው ጠበቅ ብሎ መስራት አለበት። በተለይ በትግራይ በኩል በአሁኑ ሰዓት የሚንቀሳቀሰው በጣም አንዳንድ ነገሮች አሉ። ለዛ ደግሞ ማንም ሙስሊም ቀና ብሎ መመልከት አለው። ለምን ሀቅ ስላለው ማለት ነው። በተለይ ያው የጥንቱ በሽታ ነው ያለው በትግራይ ውስጥ። የጦርነቱ ሌላ ሆኖ በዲን አልእስላም ግን ምንም የተቀየረ ነገር የለም። እሱ ነው እዛው ጭቃ ላይ ነው ያሉት። እንዳውም ይባስ ብሎ በአሁኑ ሰዓት አተተነፍሱም በእስልምናችሁ አተተነፍሱም አፋችሁ ዝጉ ብለው የሚንቀሳቀሱበት ሰዓት ላይ ነው ያለ ነው። አላኩል ሐል እኛ ደግሞ አፋችን አንዘጋም። ከአሁን በፊትም አባቶቻችን እናቶቻችን ሲሰቃዩ እዚህ ደርሰዋል። እኛም አሁን እየተሰቃየን ልጃችን እናስተላልፋለን ብለን እየተታገልን ነው። አላኩል ሐል ዓለም الاسلام ችግር እንዳለ አውቆ ቀና ብሎ ማየቱም አስፈላጊ ነው ባይ ነኝ። ለምን ዲን አልእስላም ሙስሊም አኹል ሙስሊም ከተባለ ማንኛውም ቦታ ላይ ያለው ሙስሊም ወንድም ስለሆነ ይመለከታል ያልኩኝ ነው። ሌላ ይቅር በዱዓ ይረዳዋል። ሌላ ይቅር በዱዓ ራሱ ይረዳዋል። ዱዓ በظهر الغيب እኛ ሙስተጃብ ነው። ስለዚህ በዱዓ ራሱ አላህ ይርዳቸው አላህ ከነሱ ጋር ይሁን ብሎ ማድረግ ለኛ ከስንት መሳሪያ ነው። ዱዓ ራሱ ትልቅ መሳሪያ ነው። አላህ Subhanahu Wa Ta'ala ነው ነስር የሚሰጥ። አላህ Subhanahu Wa Ta'ala ነው የነሱ ክፋት የነሱ ተንኮል የሚያፈሽለው አላህ Subhanahu Wa Ta'ala እንጂ እነሱ እንደሚያስቡት ቢሆንማ ድሮ ጠፍተን ነበር። ግን አላህ Subhanahu Wa Ta'ala ይህን ዲን አይጠፋም እቺ ኡማ ማትጠፋም ስላለ ግን
ሙስሊም ብዙ ችግር ይወርደዋል፣ ብዙ ያሳልፋል። መጨረሻ ላይ ግን ዋና በዲኑ ከቆየ ያ ነው መክሰቡ ማለት ነው። አሁን ግን በራስ ልንጣላ ራሱ በአገር በመሬት በምናምን የመጣ በጦርነት እንደዚህ ያነሱ ትግራይ ላይ ሙስሊም ሊያጠፋህ ነው አብይ አህመድ ሙስሊም ሊያጠፋህ ነው ተብሎ ሲነሳ አስብ። እኔ አላቅም ነበር እንደሱ አይነት ፕሮፓጋንዳ እንዳደረጉ። በጣም አሳፋሪ ነው። በቃ እንዴት ብለው ምንም ማያውቀው በእስልምና ደረጃ ላይ ነው ሲጫወቱት የነበረው። የፊት ለፊት የምንነጋገረው ጉዳይ ነው። እውነትሽ በአደባባይ በዛም አብይ አህመድ ሙስሊም አይደለም። ቢሆንስ ሙስሊም ቢሆንስ ለምንድን ነው እንደዚህ ሙስሊም ያጠፋል ብሎ የሚያስፈራሩት ትግራይ ህዝብ? ለምን መቼ ለምንድን ነው ሙስሊም እንደ ክፉ የሚያስቀምጡት? ትግራይ እኮ ምን እንዳሉ ታውቃለህ? መጣ ይሄ አስላማይ አብይ አህመድ እያሉ አስላማይ አብይ ካሉማ ይሄ ችግር የለውም። ይሄ እስላማዊ አህመድ ነው እንጂ ይሄ እስላማዊ አህመድ አፈር መጣ እኮ አይገዛን። ይሄ ሰውዬ አይገዛን እያሉ ናቸው። በጣም አሳዛኝ ነው። እኛ በፖለቲካ ልዩነት መስለን እንጂ በዚህ በሙስሊም ስም አለው ብሎ ተብሎ ጦርነት ማንሳት ምን አስፈለገ? ምን ያሳዝናል መሰለሽ። እዚህ ጋር እኛ አልተነቃቃ ነው። ምን አለ መሰለሽ ኡስታዛዬ፣ ካሁን በፊትም ተክለ ብርሃን የሚባል ሰውዬ የተናገረው ቃል ጀዛክላሁ ኸይራን አንቺ ቃል በቃል መልሰሻል። ብዙ ሰዎችም መልሰዋል። ለምን ሙስሊም ለዘላለማው ጥንት የትግራይ ሙስሊም በዚች ምክንያት እየተደበደበ እየተቀጠቀጠ እንዲኖር ያዘጋጁት እስር ቤት ነበር እሱ የተናገረው ቃላት። ግን አልহামዱሊላህ አላህ ደግሞ ምንድነው የኤርትራ ሙስሊም ናቸው መጥተው ትግራይ ክርስትና ለማጥፋት ክርስቲያን ለማግደል ብለው ሲናገሩ የኤርትራ ሰራዊት ሙስሊም ክርስቲያን አለው፣ የኢትዮጵያ ሰራዊት ሙስሊም ክርስቲያን አለው። ትግራይ የሞተ ደግሞ ክርስቲያን ሙስሊም ነው። ለምንድን ነው ለይቶ ወደ ሙስሊም ማጠጋቱ ምን አስፈለገ? በዛ በኩል ያለው የእስላሙም የክርስቲያኑም ተቀላቅለው መጥተው ለሙስሊሙም ለክርስቲያኑም ገለውታል። እዚህ ጋር አገር ባገሯ መጣ ገለናለች እንዳይል የእስላም ወገኖች መጥተው እንዲያውም እነዚህ አክራሮች ሙስሊሞች አክራሪ የሆኑ ሰዎች መጥተው በተክርስቲያን ላይ ገብተው መስቀልን ያቃጠሉ በተክርስቲያን ውስጥ ገብተው እንትን ሲጋራ እንትን ያደረጉት እነሱ እንደ ሽንት ቤት ማለት ነው እንትን የተጠቀሙበት እነዚህ አክራሪ ሙስሊሞች ከአንድ አረብ አክራሪ የሆኑ ሰዎች ናቸው አለ። አገር ባገሯ ስንት 9 ብሔርና 9 ቋንቋ 9 አይነት ተሸክማ የእስልምና መጫወቻ ሊያረጉት እዚህ ጋር ነው ዋናው ጨዋታው። እና አሁንም እኛ ማንኛውም ዓለም ላይ መልእክት እናስተላልፈው እነዚህ ሰዎች ባይዘወይ የራሳቸው በሽታ አለ፣ የቆየ ያደረ የጥንት በሽታ አለ። የጥንት በሽታ ደግሞ አሁን እየገነፋ እንትን እየተፋ እኛ እንደ እስላምነታችን ወይ እንደ ትግራውነታችን ኮርተን ተኮራርተን እንዳንኖር እያሳቀቁ ለማስኖር እየጀመሩ ነው። አሁን ደግሞ ሙስሊም ብሎ የተውት ሰውዬ አሁን ቁጭ ብሎ ለመደራደር ቁጭ ካሉ ምን ተከሰተ? ለምንድን ነው መደራደር የታሰበ እንደሱ ከሆነ? እና ዋናው ምንድነው ሙስሊሙ በመሃል ባልወሰነው ባልኖርበት ስንት ችግር እያሳለፈ እየኖረ እንደገና ደግሞ በሃይማኖቱ እንደዚህ ችግር ሲመጣ ጥሩ አይደለም። እኛ ይሄን ማሳወቅ የፈለግነው መሰለሽ እዚህ ጋር አስተዳይ አሁን የትግራይ ህዝብ ምንም ችግር የለበትም። ከምገርም እነዚህ መከረኛ የሆኑ ትምክተኞች የመጨረሻ ኋላ ቀር የሆኑ ሰዎች ናቸው ህዝቡም እዚህ ያደረሱት። በተለይ የእስልምና ጥላቻ ደግሞ ከዛ ነው መፍለቂያው ብዬ ነው የማስበው እኔ። ለምን እስልምና ይጠላል? ምን ስላደረገ? በቃ ስለሰገደ ለአላሁ ረብል ዓለሚን ጋር ስለተገናኘው የሚጣሉት እነሱ አሁን ባይዘው ጀምረዋል ስራቸው። ትንሹም ትልቁም አሁን ሚዲያ ላይ ያለውን ነገር ሙስሊም በቃ ሙስሊም ነው እንዴ? ሱዳን በ77 ዓመት
አይደለ እንደ ስታበላ ስታስጠጣ የነበረችው? አሁንስ በሺ መቆጠር አይደለም እንደዛ ያለው በአረብኛ እየተናገረ አረብኛ ትግራይ ላይ አይሰራ የሚሉት በጣም የሚገርም ነገር ነው። ደግሞ እንደገና አረብ ሀገሮች ወይ ደግሞ ሙስሊም ሀገሮች ገደሉን እየተባለ ሲስታወስ ቱርኪና ኢማራትና ሳዑዲያ ምናምን ሲባል በጦርነቱ ራሻ አለበት፣ እስራኤል አለበት፣ አሜሪካ አለች፣ ኡክራይና አለች፣ የኑ ሁሉ ያሉ ኢራን አለች። ሁሉ ተሰባስበው የመጣ ለሙስሊሙ ብቻ ታሪክ ወደዛ መጠጋት ማድረግ ትክክል አይደለም። እነሱ እንደፈለጉት ነው። አሁን እንደፈለጉ ምን አለ መሰለሽ እዚህ ጋር አሳዛኝ የኢስላሞፎቢያ የተሰራ ነው። የኢስላም ጥላቻ የተሰራ ነው። ትክክል በላዩ ላይ ተህታራትን ብለው እየተደረገ ያለው በእውነት ነው የምልሽ ሙስሊሙ መንቃት አለበት ባይ ነኝ። ለምን ከአሁን በፊት አባቶቻችን ሲገደሉ ሲጨቆኑ እዚህ ደርሰናል። አሁን ግን እኛ ራሳችን መከላከል አለብን። እነሱ የሚያደርጉት አሁን ጊዜው አይደለም ነው የምልሻችን። ማንኛውም ሙስሊም ስለ ትግራውነቱ ስለ እስላምነቱ ካወራ ጊዜው አይደለም። አፍህን ዝጋ ነው የሚያባለው። እንዴ አታዲያ በ77 ዓመት 17 ዓመት ሲዋጋ እኮ የአክሱም መስጂድ ሰርልሃለሁ ብሎታል። ህወሓት ቃል ገብቶለታል። ከዛ በኋላ ስንት ዓመት አድርገናል? ሙስሊም እየተገድ ሙስሊም ለሀገሩ ባገር አልሞትክም ነው የምትባለው። ምን ተጠቀመና እስላም ዝም ብሎ እንዳውሬ ነው የሚመለከቱት። የፈለጉትን ያጋድሉታል፣ ያልፈለጉትን ደግሞ ይወረውሩታል ወደ ገደል። በጣም ያሳዝናል እና በጣም ያሳዝናል። እነሱ እንደ ድሮ ሰው አነቃ መስሏቸው የራሳቸው ታሪክ ከፍ አድርገው የሙስሊሙ ታሪክ ወደ ዝቅታ አስቀምጠው እንደነበሩት ሊመለሱ ነው። ሙስሊም ከተባለ የሙስሊሙ ራሳቸው ቁርአን አዲስ ኢትዮጵያ መቀራቱ ደስ አላላቸውም። እንደገና ደግሞ የነጃሽ ፎቶ አድርጎ ነጃሽ እኮ የሁሉ ሙስሊም አፍሪካ ታሪክ ነው፣ የትግራዋይ ታሪክ ብቻ አይደለም። እንደውም ነጃሽ በትግራይ ላይ አልከበረም፣ አይስታወስም፣ በታሪክ የለም። በሌላ እነሱ አይፈልጉትም። ዛሬ አሁን አዲስ ቪዲዮ ደግሞ ይወጣል። እነዚህ ሰዎች አሁን 6 ደርሰዋል። አህመድ ነጃሺ የሚባል ነገር የለም ብለዋል። አሁንም ቃል በቃል እየተናገሩ ነው። እዚህ ውልቅ ሰዎች በአጋዚያውያን ተሰባስበው ነጋሺ የሚባል ነጃሺ ሳይሆን ስሙ ነጋሲ ለማለት ነው ነጃሺ የሚሉት። ይህን ሰውዬ በእስልምና ማልሞትን ብሎ ነው የሚከራከሩት እስካሁን ድረስ። ቱርክ ስትመጣ ነው አህመድ ነጃሺ የተሰራ ብሎ የሚኮራሩ ሰዎች ናቸው በንቀታችን ላይ። ያ ሁላ ተሸክመን እኛ ደግሞ እንደ ሙስሊም እንዳንኩራራ አንገታችን ደፍተን ከነሱ ባርነት ላይ የምንኖር ሰዎች በሚሊዮን የምንቆጠር ሰዎች ደግሞ አለ። በጣም ያሳዝናል። ኡስታዝ ለማንኛውም አረብ ስትሉ እኮ ኢስላም ነው የምትሉ። አረብ ስትሉ ኢስላም ማለት ነው። ናቃለን እኮ አረብ ለአረብ ለምን እንከላከላለን? አረብ ራሳቸው ይከላከላሉ። ግን አረብ ትግራይ ላይ አይስፋፋም አትናገሩም ማለት እኮ እስልምና አይፈቀድም ማለት ነው። አረብኛ የእስልምና ቋንቋ ነው፣ የቁርአን ቋንቋ ነው። ስለዚህ እኛ አረቦች ልንሆን አይደለም። ኪታባችን ግን ቁርአናችን ግን በአረብኛ ነው። በሌላ ቋንቋ ልንቀራ አንችልም። በግዕዝ ልንቀራ አንችልም። ሊተረጎም ይችላል ወደ ትግርኛ ትርጉሙ፣ ግን መቅራቱ ግን በአረብኛ መሆን አለበት። በአማርኛ አለ፣ በሁሉም ዓለም የዓለም ቋንቋ ተተርጉሟል ትርጉሙ። ግን አረብኛ መቻል አለብን። እኛ ዒባዳ ወይ ደግሞ አምልኮት ለማድረግ ስንቀራ ስንሰግድ ሁሉም ዒባዳችን ስናደርግ በአረብኛ ነው። ሐጅ ስንሄድ ረመዳን ስንጾም። ስለዚህ አረብኛ አትማሩም አታስፋፉም ማለት እኮ በጣም የድንቁርና ዘመን የሚኖር ሰው ነው እንደዚህ አሁን የሚለው። አሁን ዓለም ሙሉ አረብኛ ሰፍረዋል። እንኳን በአገራቸው በአረብ ዓለም በሌላ በቻይና በጃፓን በሁሉም ሀገር አረብኛ የማይነገርበት አገር የለም።
እናንተ ገና ሱብሃንአላህ አረብኛ የቆሞኝነት እኮ ነው ከመገርምሽ ነገር መስላችሁ የሆነ ሁሉ ክርስቲያን በአለም ያለ አረብኛ የሚናገሩ በአረብኛ ነው መጽሐፍ ቅዱስ የሚያነብ በአረብኛ ነው። የትምክህትነታቸው ትምክህትነት እኔ ይሁዲ ይሄን ያክል ትምክህተኛ አይሆንም ብዬ ነው የማስበው። ይሁዲ በራሱ ላይ ይመካል በእስራኤልነቱ ማለት ነው። እነዚህ ሰዎችም ከዛ የሚለዩ ነገሮች አይደሉም። በጣም የጠበበ ነገር ነው እዛ ያለው ባይዘወይ የመጨረሻ እንዴት ነው አረብኛ ማይስፋፋው? እንዴት ነው ቁርአን ማይቀራው? አርድ አልሐበሻ የአርዳ አህመድ ነጃሽ እኮ ነው። ዓለም አንቀጥቅጥ የሆነ ታሪክ እኮ ነው ያለን። ያ ሁላ ደብቀው የራሳቸው ወደ ላይ ከፍ ለማድረግ የሚጥሩ ሰዎች ናቸው። እኛ ደግሞ በዛ ልክ አንገታችን ደፍተን ለባርነት አምን ብለን የተቀበልን ሰዎች በጣም ይገርማል። ይበቃል። ምክንያቱም ከዚህ በኋላ በዚህ ዘመን ጭቆና ተቀብሎ መሄድ በጣም ነውር ነው፣ ያሳፍራል። እንደ ሙስሊም ሞት ፈርቶ አትናገሪ ብሎ በአሁን ሰዓት ሙስሊም ትግራዋይ የሚናገር በጣም አሳፋሪ እንደሆነ ነው የምነግረው። ምክንያቱም አትሊስት ከሌላ ወንድሞቹ ሙስሊሞች ኢትዮጵያ ላይ ያሉ አብሮ የራሱን መስተካከል ሌላ መደገፍ እንጂ እኛ አሁን ስቲል ኢትዮጵያውያን ነን። ምንም የተለየ ነገርም የለም። የመጅልስ ተለይቶ ተብሎ ምንም ለኛ ጥቅም የለውም። ምክንያቱም እናንተ አነስተኛ ናችሁ ምንም ማስፋፋት አትችሉም እየተባልን ለብቻችን መጅልስ ምን ይጠቅመናል? ምንም አይጠቅመንም። እና ባረከላሁ ፊክ አለይ በግራሽ እኛም አይጠቅመንም። ይሄ መጅልስ አስላን እኛን አይወክልም። አወለን ወአኺራ ይሄ መጅልስ ከልብናን ከበይሩት ትክክል ተቆርጦበት በአየር ተንከባክበው ያመጡት ውልቀ ሃይማኖት እንትን ነው መጅልስ ነው። ይሄ ደግሞ የትግራይ ህዝብን የትግራይ ሙስሊሞችም አይወክልም። አሁን ግን ዋናው እንደ መሳሪያ የምትጠቀምበት ይሄን መጅልስ ነው ህወሓት ማለት ነው። አሁንም ገና ይጠቀምበታል። መስቀል አንገቱ ላይ ያስርለታል፣ ገና ይከላከልለታል። እሱ ከሌለ እኔ የለውም ብሎ የሚያምን ስርዓት ነው ያለው። ግን ሙስሊሞች በማንኛውም ዓለም ያላችሁ የትግራይን ሰቆቃና የትግራይን ችግር ቀና ብላችሁ ማየት አለባችሁ ባይ ነኝ። ባረከላሁ ፊክ ጀዛከላሁ ኸይር። በዛም ጨርሳለን አሊ። ባረከላሁ ፊክ ኡስታዝ ሽክራን። ሰላም አለይኩም። ያላከ ሰላም አለይኩም። ስለዚህ نسأل الله سبحانه وتعالى أن يوفقنا لما يحبه ويرضاه. ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة. نسأل الله سبحانه وتعالى أن يثبتنا على ديننا. اللهم حبب الإيمان إلينا وزينه في قلوبنا، ونسألك من النفاق ومن الشقاق ومن الكفر. نسأل الله سبحانه وتعالى ممن يبيعون دينهم بدنياهم بثمن قليل ለቺማ ተረባ ዱንያ ብሎ ደግሞ ብዙ ሰዎች ችግር እንዳይወርደን ብሎ ሐቅ እየደበቁ የአላህ Subhanahu Wa Ta'ala ኪታብ መሸጥና መለወጥ የሚያረጉት ከነሱ አላህ ያድነን። اللهم آمين. وآخر دعوانا الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته.